ሰላምና ጤና በያላችሁበት ይድረሳችሁ። ወደ እኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናል አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ በርከት ያሉ ጨዋታዎች ያሉ፣ ከዛ በተጨማሪ ዛሬም የሚጠበቁ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይደረጋሉ። አርሰናል ዛሬ ነው ከቼልሲ ጋር ጨዋታውን የሚያደርገው፣ የለንደን ደርቢ ፉክክሩ ይደረጋል። ከዛ በተጨማሪ ደግሞ ማንቸስተር ዩናይትድ እና ክሪስታል ፓላስም ቀደም ብሎ መርሃ ግብራቸውን ያደርጋሉ። ስለ እነዚህ ጨዋታዎች አንዳንድ ጉዳዮችን እናነሳለን። በአብዛኛው ግን የዝውውር ጉዳዮች ላይ ትኩረታችንን አድርገን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች አሁን ላይ እየወጡ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። እንደተለመደው ይህንን ፕሮግራም ፉአድ ባህሩ እየመራው ቆይታን ከእናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ቆዩ። ከ6 ሳምንታት በኋላ ሊቨርፑል ኢብራሂማ ኮናቴ የአንፊልድ ክለብን በነፃ ዝውውር ወይም ፍሪ ኤጀንት እንዳይለቅ ለማድረግ አቅም ሊያጣ ይችላል። ብርቱ ተከላካይ በውድድር ዘመኑ መጨረሻ ላይ ውሉ የሚያልቅ ሲሆን በተለያዩ የአውሮፓ ታላላቅ ክለቦችም በተለይ በሪያል ማድሪድ ስሙ ሲነሳ እንደነበር እናስታውሳለን። ምንም እንኳን ሪያል ማድሪድ አሁን ላይ ይህንን ተጫዋች የማስፈረም ፍላጎቱን ቢተውም ሊቨርፑል ኢብራሂማ ኮናቴን አዲስ ውል እንዲፈርም ለማድረግም ደግሞ የተለያዩ እንቅስቃሴዎችን ለማድረግ እንቅስቃሴ እንደነበረው ይነገራል። አሁን ላይ እንግዲህ መረጃዎች እንደሚወጡት ከሆነ ውሉን እንዲፈርም ለማድረግ ያለው ጊዜ እያለቀ መጥቷል። ይህም ከ12 ወራት በፊት በትሬንት አሌክዛንደር አርኖልድ ላይ የተፈጠረው ሁኔታ እንዳይደገም ይፈልጋሉ። ለዚህ ነው በዚህ የቆየ ድርድር የመጨረሻ እርምጃን የወሰደው። እንደ ስካይ ስፖርት ዘገባ ከሆነ ሳቻታ ቮሊየር ሊቨርፑል የመጨረሻውን የውል ስምምነት ለኢብራሂማ ኮናቴ ማቅረቡን አረጋግጧል። ይህ መረጃ ከጥቂት ቀናት በፊት በከቼንድ ኦፍሳይድ ተዘግቦ ነበር። ይህም የመጨረሻው ጨረታ ነው። በሊቨርፑል የኢብራሂማ ኮናቴ ሁኔታ አሁን ላይ ግልጽ ሆኗል። በአሁኑ ጊዜ የቀረበው ሀሳብ ሊቨርፑሎች የሚያቀርበው የመጨረሻ ይሆናል፣ ምክንያቱም በፈረንሳዊው ላይ በጣም ለጋስ እንደሆኑ ስለሚያምኑ ነው። እሱ ግን ባለፉት ወራት ደጋግሞ ወደ ሪያል ማድሪድ ደውሏል። አሁንም ከፈረንሳይ ቡድኑ ቁልፍ ተጫዋች ጋርም እንግዲህ ፍላጎቶች እንዳሉ የሚነሳ ጉዳይ ነው። ኢብራሂማ ኮናቴ የቀረበው ውልን ከተቀበለ በአርነ ስሎት ከሚመራው ቡድን ውስጥ ከፍተኛ ተከፋይ ተጫዋች አንዱ ይሆናል። ይህም በሱ ላይ የተጣለው አማካኝነት እምነትን የሚያሳይ ምልክት ነው። ፈረንሳዊው ከምንጊዜም በላይ ምርጫ ማድረግ ይኖርበታል። ያለውን መቀበል ወይም ሁልጊዜም እንዲኖረው የሚፈልገውን ነገር ለማግኘት መጠበቅ፣ ይህም ደግሞ ማድሪዶችን መጠበቅ ይኖርበታል። ማድሪድ ግን ሰሞኑን ባወጣው መረጃ መሰረት ኢብራሂማ ኮናቴን ለማስፈረም ያን ያክል ፍላጎት እንደሌላቸው ነው። ኢብራሂማ ኮናቴ በዚህ የውድድር ዘመን አሳዝኗል የሚለው ጥርጣሬ የለም። ነገር ግን በከፍተኛ ብቃቱ ላይ አይደለም ዘንድሮ የሚገኘው። በፕሪሚየር ሊጉ ተደጋጋሚ ስህተቶችን እየሰራ ይገኛል። ከዚህ በፊት ግን ምርጥ ከሚባሉት የመሃል ተከላካዮች አንዱ ነበር። በተለይ የዝውውር ክፍያውን የማያገኙ ከሆነ ግን እሱን እንዳያጡት ሊቨርፑል ጠንክሮ መሞከሩም ትርጉም ይሰጣል ተብሎ እንደሚታሰብ ነው መረጃው የወጣው። የጥር ተጫዋቾች የዝውውር መስኮት በጥር ወር ሲከፈት ማንቸስተር ዩናይትድ አንድ ወይም ሁለት አዳዲስ ፈራሚዎችን ለማግኘት አቅዶ ይንቀሳቀሳል። ወደ ኦልድ ትራፎርድ ሊመጡ ከሚችሉ ተጫዋቾች አንደኛው ደግሞ ኮነር ጋላገር ነው። በቅርብ ሳምንታት ማንቸስተር ዩናይትድ በዚህ የውድድር ዘመን አትሌቲኮ ማድሪድ ብዙም የማይጫወተውን እድል ያጣውን ጋላገር ላይ ፍላጎቱ ጨምሯል። ለላሊጋው ግዙፉ ክለብም የጀመረው በ4 ጨዋታዎች ላይ ብቻ ሲሆን 90 ደቂቃ ሙሉ የተጫወተው ደግሞ አንድ ጊዜ ብቻ ነው። ጋላገር ለዲያሪዮ አስ በፉትቦል ደ ኢስፓና በሰጠው አስተያየትም በአትሌቲኮ ባለው ሁኔታ ደስተኛ ለመሆኑን አረጋግጧል። ይሁን እንጂ ዋና ግቡ ወደ ዲየጎ ሲሞኔ እቅድም ለመመለስ ጠንክሮ መስራት በመሆኑ በጥር ወር ዝውውሩን በንቃት እንደማይፈልግም ግልጽ አድርጓል። አልተደሰትኩም። ማንም ቢሆን በሚፈልገው መጠን የማይጫወት ከሆነ ደስተኛ ይሆናል ብዬ አላስብም። ነገር ግን እድል ባገኘው ቁጥር ቡድኑን ለመርዳትም በጣም ጠንክሬ መስራቴን እቀጥላለሁ። እናም ጀማሪ ደግሞ ለመሆንም ተጨማሪ እድሎች እንደሚያስፈልጉም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። እዚህ በጣም ደስተኛ ነኝ። ግቤ ከአትሌቲኮ ጋር ዋንጫዎችን ማሸነፍ ነው።
እናም በቡድን ውስጥ ደግሞ ትልቅ ሚናን መጫወትም እፈልጋለሁ። እናም እንዳልኩት ብዙ ደቂቃዎችን ለመጫወትና ቡድኑን ለመርዳትም ከፍተኛውን ጥረት ለማድረግ መስራቴን እቀጥላለሁ ነው ያለው። ጋላገር በሚቀጥለው ክረምት በሚካሄደው የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ውስጥም የመካተት እድል እንዲኖረው በመደበኛነት መጫወት ስለሚያስፈልገው ከአትሌቲኮ መውጫ መንገድን መፈለጉ ትርጉም አለው። ማንቸስተር ዩናይትድ ቋሚ ጀማሪ ባይሆንም እንኳን ብዙ የመጫወቻ ደቂቃዎችን እንደሚሰጠው እርግጠኛ እንደሆነ ጭምር ነው መረጃዎቹ የወጡት። የዝውውር መስኮቱ በጥር ወር ሲከፈት ማንቸስተር ዩናይትድ የተለያዩ ተጫዋቾችን ለማስፈረም እንቅስቃሴ ማድረጉ ግን አይቀሬ እንደሆነ ነው መረጃዎች የሚያሳዩት። በሌላ በኩል ቶትናም ሆትስፐርስ በቶማስ ፍራንክ ስብስብ ውስጥ ተጨማሪ የማጥቃት ብቃትን ለመጨመር በ2026 አዲስ ክንፍ አጥቂ ለማስፈረም ማቀዱ ሚስጥር አይደለም። በርካታ ኢላማዎች የተለዩ ሲሆን ከነዚህ አንዱ ደግሞ የሪያል ሶሴዳድ ተጫዋች የሆነው ታኬ ፉሶ ኩቦ ነው። የቀድሞ የሪያል ማድሪድ ተጫዋች ኩቦ በዚህ የውድድር ዘመን በላሊጋ አስቸጋሪ ጊዜያቶችን አሳልፏል። ነገር ግን የቦታ ለውጥ ስራውን እንዲያንሰራራም ሊረዳው ይችላል። ይህ ደግሞ በፕሪሚየር ሊጉ ከቶትናም ጋር ሊፈጠር ይችላል ተብሏል። እንደ ፒት አሩርክ ዘገባ ከሆነ ታኬፉሶ ኩቦ ወደ ቶትናም ሆትስፐርስ ስቴዲየም ለመዛወርም ሊፈተን ይችላል። ተጫዋቹ ራሱ እንግዲህ ሊሄድ ፍላጎት ሊያድርበት ይችላል። ምክንያቱም ለሪያል ሶሴዳድ በዚህ ዓመት በላሊጋ ጥሩ የውድድር ዘመን አልነበረውም። እናም ከመደበኛው በላይ ደግሞ ተቸግረዋል። በዚህ የውድድር ዘመን እስካሁን ድረስም በተለመደው ሁኔታ ተፎካካሪ መሆን አልቻሉም። ተጫዋቹ ራሱ በመጨረሻውም ወደ ፕሪሚየር ሊጉ ለመዛወርም ፍላጎት ሊኖረው ይችላል። በተመለከተው ዋጋም 52 ሚሊዮን ፓውንድ ዋጋ በጥር ወር ውሉን ለመፈጸምም ውድ ሊሆን ይችላል ተብሎ ይገመታል። ኩቦ በሁሉም ክንፎች ላይ መጫወት የሚችል ከፍተኛ ተጫዋች ነው። እሱ በእርግጠኝነት ለቶትናም የማጥቃት መስመርም ተጨማሪ ነገሮችን ያመጣል። በግራ ወይም ደግሞ በቀኝ በኩል መጫወት የሚችል ሲሆን በእርግጠኝነት ግብ የማስቆጠር ብቃትም አለው። ስለዚህም በጥር ወር ቶትናም ለሚፈልገው ነገርም ብዙ መስፈርቶችን ያሟላል። ነገር ግን ዋናው ማንኛውም ስምምነት ውድ ሊያደርገው ይችላል ተብሎ መታመኑ ነው። ታኬፉሶ ኩቦ ባለፉት 12 እና 18 ወራት ውስጥም በከፍተኛ ብቃቱ ላይ ባይሆንም በሪያል ሶሴዳድ በቆየበት ጊዜ ጥራት ያለው ተጫዋች መሆኑን ግን አሳይቷል። አንድ ወይም ሁለት ደረጃ ከፍ ማለት ከቻለ የ52 ሚሊዮን ፓውንድ ዋጋው ርካሽ ሊሆን እንደሚችል ነው እየተገመተ የሚገኘው። ምንም እንኳን የሩበን አሞሪም አመራር አሁንም በጥብቅ ምርመራ ቢደረግበትም ማንቸስተር ዩናይትድ በዚህ የውድድር ዘመን የተሻለ ውጤት እያሳየ ነው። በዚህ ጉዳይ ላይ ማጓየርን እየያዘ ጥያቄ ውስጥ ገብቷል። ይህም ለረጅሙ እንግዲህ ተከላካይ በኦልትራፎርድ የወደፊት እጣ ፈንታው በሚወሰንበት ጊዜ ላይ ደርሷል። የማጓየር ውልም በውድድር ዘመኑ መጨረሻ ላይ ያበቃል እና ማንቸስተር ዩናይትድ እንዲቆይ ቢፈልግም በፕሪሚየር ሊጉ ከ4 ጨዋታዎች በቀር በተቀያሪ ወንበር ላይ እንደተቀመጠ ከግምት ውስጥ በማስገባት በሌላ ቦታ መደበኛ ጀማሪ ለመሆን ክለቡን ለቆ መሄድም እያሰበ ሊሆን ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን ሃሪ ማጓየር ከማንቸስተር ዩናይትድ ርቆ የበለጠ ትልቅ ሚና እንዲፈልግ ደግፎታል። በዚህም በሩበን አሞሪም የተከላካዩን አያያዝም ተችቷል። መሳቅ አለብኝ፣ በእርግጥም ቀልድ እየሆነ ነው። በዚህ የውድድር ዘመን በብዙ ጨዋታዎች ላይ አይተነዋል። ማንቸስተር ዩናይትድ ነገሮች ሊከብዱበት ምን ያደርጋል? ወደ ተቀያሪ ወንበሩ ዞሮ የኋላ መስመሩን ለማጠናከር ሃሪ ማጓየርን ያስገባል። የጥሩ ነው። ውጤት ለማስጠበቅ እየሞከሩ ከሆነ የመከላከል ለውጦችን ለማድረግ ምንም ችግር የለም። ችግሩ ግን ይበልጥ ጠንካራ መሆን አለበት። ማጓየርን እናስገባ ብለው የሚያስቡ ከሆነ ለምን በመጀመሪያ ደረጃ ጀምሮ ጨዋታዎችን መጀመር እንደማይችል ጥያቄን ያጭራል። ሩበን አሞሪም ቡድኑ ሲቸገር ልዩነት ለመፍጠር ማጓየር በቂ ነው ብሎ ያስባል። ታዲያ ለምን ከመጀመሪያው ጀምሮ አያሰልፈውም? ይህ በእርግጠኝነት በወደፊት ህይወቱ ላይ ተጽዕኖ ያሳድራል። ምክንያቱም ለቡድኑ ያለውን ዋጋና እውቅና ካልተሰጠው ለምን መቆየት ይፈልጋል የሚል ጥያቄም ያስነሳል። በዚህ ደረጃ በመደበኛነት መጀመር ከበቂ በላይ ጥሩ ነው። እሱም ደግሞ ይህንን ያውቃል። ስለዚህም የወደፊት እጣ ፈንታውና ሊኖር የሚችሉ ሌሎች አማራጮችን እያሰበ ይመስለኛል። ውሉ ሲያልቅም በዩናይትድ የተቀያሪ ተጫዋች ከመሆንና በሌላ ቦታ መደበኛ ተጫዋች ከመሆን መካከል የሚመርጥ ይሆናል። በእርግጠኝነት ትልቅ ውሳኔን ያደርጋል። ማጓየር በማንቸስተር ዩናይትድ የመጀመሪያዎቹን ጥቂት ዓመታት አስቸጋሪ ጊዜን ቢያሳልፍም አሁን በጣም አስተማማኝ ሰው ሆኗል። በአንድ ቡድን ውስጥም ለመያዝ በጣም ጥሩ ተጫዋች ነው። ነገር ግን በስራው የመጨረሻ ዓመታት ውስጥ ጀማሪ መሆን ቢፈልግም አያስደንቅም። እንዲሁም ደግሞ በሚቀጥለው ክረምትም መውጣቱ ሊገላገል አይችልም ሲልም ጭምር ነው ሀሳቡን የተናገረው። በቅርብ ሳምንታት ውስጥ የዳንኤል ፈርከ የሊድስ ስራ እንግዲህ ቦታ ላይ በጣም ግምቶች እየጨመሩ መጥተዋል። በ5 ጨዋታዎች ውስጥ የተመዘገቡ 4 ሽንፈቶች አዲሱ የፕሪሚየር ሊግ ቡድን በደረጃ ሰንጠረዡ ላይ ወደ ታች እንዲወርድ አድርጎታል። ከወራጅ ቀጠና ደግሞ እንደይገኝም አስቀምጦታል። ሰንደርላንድ በደረጃ ሰንጠረዡ ሌላኛው ጫፍ ላይ እየበረረ መሆኑን ከግምት ውስጥ በማስገባት ፈርከ ሊድስን በፕሪሚየር ሊጉ እንዲቆይበት ከፍተኛ ጫና አለ።
ለዚህም ደግሞ ይህ የቅርብ ጊዜ ውጤትም በኤላን ሮድ ይቀጥል እንደሆነ ጥርጣሬ የፈጠረው በተለይም ጀርመናዊውን ለመተካት የሚችሉ እጩዎችን ቀድመው ተሰልፈው ስለሚጠብቁ ነው። ብሬንዳን ሮጀርስ የሊድስ ቀጣይ ስራ አስኪያጅ ሊሆን የሚችል ወይም ደግሞ አሰልጣኝ ሊሆን እንደሚችል እጩዎች አንዱ መካከል እንደሆነ ተዘግቧል። ምንም እንኳን ግሬም ቤሊ ለሊድስ ዩናይትድ ኒውስም እንደተናገረው ከሆነ በቲም ቶክ መሰረት እንደተናገረው ዳንኤል ፈርከ ቢያንስ ለጥቂት ተጨማሪ ሳምንታት በአሰልጣኝነቱ ላይ ይቆያል። ሊድስ አሁን ያለው አሰልጣኝን ለማባረር ዝግጁ አይደለም። ከሚሰማኝ ነገር አሁን ላይ ተስፋ ባደረጉት ቦታ ላይ ባይሆኑም በአሁኑ ሰዓት ባሉበት ሁኔታ ደህና ናቸው። በሮቲንግሃም ፎረስት ያሳዩት ብቃት ጥሩ አልነበረም። እናም ክለቡ ይህንን ያውቃል። ነገር ግን እየደነገጡ አይደለም። በእርግጥም እንደ ብሬንዳን ሮጀርስ ያለ አሰልጣኝ ሲገኝ ጫናው ይጨምራል። ነገር ግን ምንም ነገር አልተለወጠም እና ምንም የሚያጣድፍ ነገር የለም ሲልም ጭምር ነው የተናገረው። ሮጀርስ ባለፉት ጊዜያት እንደ ሊቨርፑል፣ ሌስተር እና ስዋንዚ ያሉ ክለቦችን እንግዲህ በማሰልጠን በፕሪሚየር ሊጉ ጥሩ ስራን ሰርቷል። ይሁን እንጂ በወራጅ ትግል ውስጥም የመሳተፍ ብዙ ልምድ የለውም። ስለዚህም ዳንኤል ፈርከ ቢባረር እሱን ለመተካት በጣም ተስማሚ እጩ ይሆን እንደሆነ ጥርጣሬ ሊፈጥር እንደሚችል ነው ግምቶች የወጡት። በዌስትሃም ዩናይትድ እያበቃ ነው ብለዋል ፋብሪዚዮ ሮማኖ። እንደሚያረጋግጠው ጀርመናዊ አጥቂ የጥር የዝውውር መስኮት ሲከፈት የለንደኑን ክለብ ይለቃል። ይህ ተጫዋች ኒኮላ ፉልክሩግ ነው። እንግዲህ በምስራቅ ለንደን የቆየው ለ18 ወራት ብቻ ሲሆን በአሰልጣኞች ለውጥ፣ ጉዳቶችና የብቃት መዋዠቅ የተበላሸው በዚህ የውድድር ዘመን የ32 ዓመቱ ተጫዋች ቀጣይ መዳረሻውን እየፈለገ ነው። ኒኮላ ፉልክሩግ በ2024 ክረምትም ወደ ዌስትሃም ዩናይትድ የመጣው ከቦሩሲያ ዶርትመንድ ባሳለፈው አስደናቂ የውድድር ዘመን ከፍተኛ ግምት ከተሰጠው በኋላ ነው። በወቅቱ 43 ጨዋታዎችን በማድረግ 15 ግቦችንና 10 ለግብ የሆኑ ኳሶችንም በማቀበል ክለቡ የቻምፒየንስ ሊግ ፍጻሜ ላይ እንዲደርስም ቁልፍ ሚናን ተጫውቷል። ልምድ፣ ከቡድን ጓደኞቹ ጋር የመቀናጀት ችሎታና አካላዊ ብቃቱ ዌስትሃም ቀደም ብለው ቁልፍ አጥቂዎቻቸውን ባጡበት ወቅትም ማራኪ አማራጭ እንዲሆን አድርጎታል። ይሁን እንጂ ዝውውሩ አልተሳካም። በደረሱበት 2 ጉዳቶች የመጀመሪያ የውድድር ዘመን አቋረጡት። ይህም ደግሞ በፕሪሚየር ሊጉ በ6 ጨዋታዎች ብቻ በቋሚነት እንዲጀምርና በ12 ጨዋታዎች ተቀይሮ እንዲገባ አስገድዶታል። ይህንን ተጫዋች ይህ የውድድር ዘመን የበለጠ ፈታኝ ሆኗል። ፉልክሩግ የቀድሞ አሰልጣኝ ግርሃም ፖተርን የተካው አዲሱ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስርም ከ385 ደቂቃዎች በላይ ብቻ ተጫውተዋል። እናም ከአሰልጣኙ ዘንድም ሙሉ በሙሉ ከምርጫ ውጪ እንደሆነ እየተገለጸ ነው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሁለቱ ወገኖች ለመለየት ውሳኔ ላይ ከመድረሳቸው በፊትም ያለውን ነገር ገልጿል። በዚህ የጥር ተጫዋቾች የዝውውር መስኮት ክለቡን ለቆ የሚሄድ ተጫዋች እንግዲህ ሊጀምር እሱም ኒኮላ ፉልክሩግ ነው። በዌስትሃም እና በጀርመናዊው አጥቂ መካከል ያለው ነገር አብቅቷል ነው ያለው። በአጠቃላይ ለዌስትሃም ዩናይትድ በጣም አስቸጋሪ የሆነ የመጀመሪያ ውድድር ዘመን ነበር። ግርሃም ፖተር የተባረሩ ሲሆን ኑኖ ኤስፕሬንቶ ሳንቶም አዲስ አሰልጣኝ ሆኖ ተሹመዋል። ተጫዋቹ ከጥቂቶች በስተቀር እንደሚጠበቀው እየተጫወተ አይደለም። ከእነዚህ ተጫዋቾች አንዱ ኒኮላ ፉልክሩግ ነው። ከአንድ ዓመት በፊት ዌስትሃም ዩናይትድን ተቀላቅሎ አሁን ደግሞ ከእቅዱ ሙሉ ለሙሉ እንደወጣ ነው የሚነገረው። ስለዚህም ኒኮላ ፉልክሩግ በጥር የዝውውር መስኮት ዌስትሃምን ለቆ ይሄዳል። አዳዲስ እድሎችንም ይፈልጋል። ቋሚ ጀማሪ የመሆን እድልም ይፈልጋል። ይህ ደግሞ ለፉልክሩግ በጣም አስፈላጊ ነጥብ ነው። ምክንያቱም መጫወትና የሚመርጠው አዲስ ፕሮጀክት ውስጥም ምቾት እንዲሰማው ይፈልጋል። በጀርመን አንዳንድ አማራጮች አሉ፣ በጣሊያንም አንዳንድ እድሎች አሉ። ስለዚህም ደግሞ ይህንን ተጫዋች ለማስፈረምም የሚፈልጉ በርከት ያሉ አማራጮች ይኖሩታል ተብሎ ይታሰባል። ስለዚህም እንደ ፋብሪዚዮ ሮማኖ ዘገባ በጀርመንና በጣሊያን ያሉ ሌሎች ክለቦችም ፍላጎት እንዳላቸው ይገልጻል። ስሙ በሚገባ በተመሰረተበት ቡንደስሊጋ መመለስም ምክንያታዊ አማራጭ ይመስላል። የሴሪኤ ክለቦችም በተመጣጣኝ ዋጋ ልምድ ያለውን አጥቂ ስለሚፈልጉ ሁኔታውንም በቅርብ ሆነው ሊከታተሉት እንደሚችሉ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ፉልክሩግ በመደበኛነት የመጫወት ፍላጎቱ ዋነኛው ምክንያት ሆኗል። በተለይም ዓለም አቀፍ ውድድሮች በቅርብ ጊዜ ውስጥ ባሉበትና በጀርመን አጥቂዎች መካከል ከፍተኛ ፉክክር ባለበት ሁኔታ ለዌስትሃም ዩናይትድ የፉልክሩግ መውጣት በሳምንትም ወደ 112,000 የሚደርሰውን ደሞዝ ነጻ ያደርጋል። እንዲሁም ክለቡ በጥር ወርም ቡድኑን እንደገና እንዲያዋቅርም ያስችለዋል። ዌስትሃም የማጥቃት መስመሩን ለማጠናከር እንደሚፈልግ ይጠበቃል። ምንም እንኳን ቅድሚያ የሚሰጣቸው ነገሮች በሚወጡ ተጫዋቾች እንቅስቃሴና በኑኖ ኤስፕሬንቶ ሳንቶ ስልታዊ እቅዶች ላይ የተመካ ይሆናል። ይህ ዝውውር ቀደም ሲል ብልህ የሆነ ውል መስሎ ሊታይ ነበር። አሳዛኝም ፍጻሜ አለው። ጉዳቶች፣ የአሰልጣኞች ለውጥ፣ ያልተረጋጋ ብቃትና ስልታዊ አለመመጣጠንም ሁሉም በፉልክሩግ በምስራቅ ለንደን ባሳየው ማሽቆልቆል ላይ አስተዋጽኦ አድርገዋል። የዌስትሃም ኪሳራ በቅርቡ የሌላ ክለብ ጥቅም ሊሆን ይችላል። ፉልክሩግ ለአዲስ ጅምርም ዝግጁ ነው። እናም ጥር ወር ላይ ቀጣዩ ምዕራፍን ይወስናል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። ሊቨርፑል በክረምቱ ከ400 ሚሊዮን ፓውንድ በላይ ወጪ አድርጎ ሊሆን ቢችልም
ነገር ግን አሁንም ቢሆን የቡድኑን ጥልቀት በቅርብ ሳምንታት ጥያቄ ውስጥ ገብቷል። እንደዚሁም እንግዲህ የውድድር ዘመናቸውን ለማዳን የሚረዳቸው ሌላ ተጫዋችም በጥር ወር ለማስገባት እያሰቡ ነው። ቀኝ ክንፍ ተጫዋች ሊቨርፑል ችግሮች ካጋጠሟቸው አካባቢዎች አንደኛው ነው። ሞሐመድ ሳላ ያለፈውን የውድድር ዘመን ብቃት ለማሳየት እየተቸገረ ነው። በ2026 ውድድርም መፈለጉ አይቀርም። እናም በጥር ወር ደግሞ ሃርቪ ኤሊዮት ይህንን ለመርዳት ወደ አንፊልድ ሊመለስ ይችላል። ሃርቪ ኤሊዮት በአስተን ቪላ በውሰት ባሳለፈው ጊዜ አስቸጋሪ ጊዜን ያሳለፈው። እንደ ፒተር ኡርክ ዘገባ ከሆነ ወደ ሊቨርፑል የመመለስ እድሉ አለው። በጥር ወር ተመልሶ የመሄድ እድልም አለው። እንደ ብዙዎቹ የውሰት ውሎችም ለሁሉም ክለቦች ውሉን እንደገና ለመገምገምም የሚያስችል የመሸጋገሪያ አንቀጽም ይኖራል ተብሎ በእርግጠኝነት ይነገራል። የውሰት ዝውውር በአሁኑ ጊዜም ለሃርቪ ኤሊዮትም ሆነ ለአስተን ቪላ እቅድም መሰረት እየሆነ አለመሆኑን ግልጽ ነው። ለቪላም ጥሩ አይደለም፣ ለሊቨርፑል ጥሩ አይደለም። እናም በመደበኛነት ለመጫወት ወደ ቪላ ለሄደው ለሃርቪ ኤሊዮት ደግሞ በእርግጠኝነት ጥሩ አይሆንም። አሁን በቪላ ያለመጫወቱ ምክንያትም የእንግሊዝ ብሔራዊ ቡድን ውስጥም ለመግባት የነበረው ምኞት እየራቀ ነው። ሁለቱም ክለቦች ይህንን ይመለከታሉ ብዬም በእርግጠኝነት መናገር እችላለሁ። በውል ውስጥም 10 ጊዜ የተጫወተ ቋሚ ዝውውር ይሆናል የሚል ግዴታ አለ የሚሉ ወሬዎች አሉ። እስካሁን የተጫወተው 5 ጊዜ ብቻ ነው። እናም በኡናይ ኤምሪ እቅድ ውስጥም በዝቅተኛ ደረጃ ላይ ያለ ይመስላል። ስለዚህም ሊቨርፑል እሱን መልሶ በማምጣትም ለውድድር ዘመኑ ሁለተኛው አጋማሽ በአርነ ስሎት እቅድ ውስጥም ሊያካትተው ይችላል ተብሏል። በቅርብ ዓመታት እንደታየው ሃርቪ ኤሊዮት ለየትኛውም እንግዲህ ለማንኛውም ቡድን እንዲኖር የሚፈለግ አይነት ድንቅ የመጠባበቂያ ተጫዋች ወይም ደግሞ ቤንች ተጫዋች ነው። በተለይም የመሃል ሜዳና በቀኝ ክንፍ ላይ መሸፈን ስለሚችል ሊቨርፑል እሱን በቡድን ውስጥም ሊኖር ስለሚችል በእርግጠኝነት የተሻለ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ማንቸስተር ዩናይትድ በ2026 አዲስ የመከላከል አማካይ ወይም ዲፌንሲቭ ሚድፊልደር ለማስፈረም እያሰበ ሲሆን በቅርብ ሳምንታት ውስጥ በርካታ ኢላማዎችን ለይቷል። እንደ ካርሎስ ባሌባ፣ ኤሊዮት አንደርሰን የመሳሰሉ ተጫዋቾች በዝርዝሩ ላይ ይገኛሉ። ይህም ለጃኦ ጎሜዝም ይሰራል። ከ3 ዓመታት ባልበለጠ ጊዜ በፊትም ከፍላሚንጎ ወደ ወልቨርሃምፕተን ወንደረርስ የተቀላቀለው ጎሜዝ በፕሪሚየር ሊጉ በጥሩ ሁኔታ እየተጫወተ ቢሆንም በአሁኑ ወቅት ግን በደረጃ ሰንጠረዡ ግርጌ ላይ የሚገኝ ቡድን ውስጥ በዚህ የውድድር ዘመን ጎልቶ ለመውጣት ተቸግሯል። ቢሆንም ግን የኦልትራፎርድ ኃላፊዎች አሁንም ያደንቁታል። እናም ለቀጣዩ ክረምትም እጩ አድርገው ይመለከቱታል። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ወልቭስ ከሊጉ ይወርዳል ብለው ተስፋ ማድረግ ይኖርበታል። ምክንያቱም ፒት አሩርክ ለፉትቦል ኢንሳይደር እንደተናገረው ጎሜዝ በሞሊኒው ባለው ውል ውስጥም ብዙ ዓመታት ስለቀሩት በቀጣዩ ክረምት በጣም ውድ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ስማቸው ከተያዘባቸው አማካዮች ዝርዝር ውስጥ ጃኦ ጎሜዝ የቅርብ ጊዜ ስም ነው። እሱ ደግሞ በፕሪሚየር ሊግ የተረጋገጠ ብቃት አለው። ይህም ማንቸስተር ዩናይትድ አሁን ባለው የዝውውር ፖሊሲ ውስጥ ቁልፍ ነገር ነው። ለማንቸስተር ዩናይትድ ያለው ችግር ጎሜዝ በወልቭስ ውስጥ እንግዲህ እስከ 2030 ድረስ ለመቆየት ብዙም ሳይቆይ አዲስ ውል መፈረሙ ነው። ስለዚህም ደግሞ ወልቭስ ብራዚላዊውን ለመሸጥ ከወሰነ ጥሩ ዋጋን ይጠይቃል ተብሎ ነው የሚታሰበው። እሱ የፕሪሚየር ሊግ ልምድ ያለውና ጉልበት ያለው አማካይ ነው። ሩበን አሞሪም የሚወደው እንግዲህ ባለ ሁለት አማካይ ወይም ደብል ፒቮት ሚድፊልደር መጫወት ይችላል። እሱም በዩናይትድ በደንብ በሚያውቀው ተጫዋች ሲሆን ደግሞ ሁኔታው መከታተል ይቀጥላሉ። እንዳልኩት ወልቭስ ከፕሪሚየር ሊጉ ከተባረረ በዋጋው ምክንያትም እና ደግሞ ተጫዋቹ በተቻለ መጠንም በከፍተኛ ደረጃ መጫወት ስለሚፈልግ ዝውውሩ በቀላሉ ሊሳካ ይችላል ተብሎ ነው የሚታሰበው። ጎሜዝ በዚህ የውድድር ዘመን በተደጋጋሚ እያደረገ በሁለት አማካዮች ስብስብ ውስጥ መጫወት ስለሚችል ለማንቸስተር ዩናይትድ ጥሩ ተስማሚ ይሆናል። በተጨማሪም ባሌባና ኤሊዮት አንደርሰን በጣም ውድ ሊሆኑ እንደሚችሉ ከግምት ውስጥ በማስገባት በተለይም ደግሞ ወልቭስ ካልወረደ እሱ ለቀጣዩ ክረምትም ፍጹም ተጫዋች ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። ሊቨርፑል የመከላከል መስመሩን ለማጠናከር ያወጣው የረጅም ጊዜ እቅድ ሊመታ ይችላል። ምክንያቱም ዋናው ኢላማቸው የሆነው ሴቨን ቦትማን በኒውካስል ዩናይትድ ሊቆይ እንደሚችል የሚጠቁሙ አዲስ መረጃዎች ወጥተዋል። ከክለቡ ጋር ጥሩ ግንኙነት ካለው ጋዜጠኛ ፒት አሩርክ በተገኘ መረጃ መሰረትም ማክፓይሶቹ የሆላንዳዊውን ተከላካይ አዲስ ውል በተመለከተ ድርድር ጀምረዋል። ይህ ጥረት በተለይም ከሊቨርፑልና ከፓሪስ ሰን ዠርሜን ጨምሮ ከትልልቅ የአውሮፓ ክለቦች እየጨመረ የመጣውን ፍላጎትም ለመከላከል ታስቦ የተዘጋጀ ነው። የኢብራሂማ ኮናቴ የወደፊት እጣ ፈንታ ያልተወሰነና ብቃቱ የማይረጋጋ በመሆኑ ሊቨርፑል በ2026 በጥር የዝውውር መስኮት ወይም ደግሞ በክረምትም ወቅት የማል ተከላካይ ማስፈረምን ቅድሚያ እንደሚሰጥ ይጠበቃል። ቁመቱ 6 ጫማ 4 ኢንች የሆነው ቦትማን በመረጋጋቱና የአየር ላይ ባለው የበላይነት ደግሞ ኳስን ከመከላከል መስመር የመገንባት ችሎታው የሚደነቅ ሲሆን የሊቨርፑል ተመራጭ መፍትሄ አንዱ ተደርጎም በተደጋጋሚ ስሙ ተነስቷል። ይሁን እንጂ ፒተር ኦርክ ለፉትቦል ኢንሳይደር ሲናገርም ሊቨርፑል አሁን ላይ ለምን አስቸጋሪ ሁኔታ ሊገጥመው እንደሚችል
ይገልጻል። ኒውካስል ሴቨን ቦትማንን ማቆየት እንደሚችሉ እርግጠኞች ናቸው። በአዲስ ውል ላይም ስምምነት ደግሞ ለማድረግም በማሰብ ኮንትራቱ ንግግሮች ተጀምረዋል። የአሁኑ ውሉ 18 ወራት ይቀሩታል። እናም ለሱ ደግሞ አሁን ላይ ያለው ቁልፍ ነገር ጤነኛ መሆንና በእግር ኳሱ መደሰት ነው። ቦትማን ባለፈው የውድድር ዘመን በጉዳት ተሰናብቷል። ነገር ግን በጠንካራ ሁኔታ በመመለስ የኤዲ ሃው መከላከልም ቁልፍ አካል ሆኖ ራሱን መልሶ አቋቁሟል። ፒተር ሩድ አክሎ በሴንት ጄምስስ ፓርክ እሱን ማቆየቱ ከፍተኛ ቅድሚያ የሚሰጠው ጉዳይ እንደሆነ ነው የተናገረው። እሱ ለኤዲ ሃው ቁልፍ ሰው ነው። ክለቡ ባለፈው ክረምትም እንደ አሌክዛንደር ኢሳክ ያለ ሌላ ሁኔታ መከሰቱን መራቅም ይፈልጋል። ትላልቅ እንግዲህ ክለቦችም መሽቀዳደማቸው አሳሳቢ ነው። ነገር ግን ቦትማን ደስተኛ ይመስላልና ኒውካስል በከፍተኛ ደረጃ መወዳደር እስከቻለ ድረስም እሱን ሊቆይ የሚችልበት እድሉ ሰፊ ነው ተብሎ ይታመናል። ማክፓይሶቹ የቁልፍ ተጫዋቾቻቸውን የወደፊት እጣ ፈንታ ለማስጠበቅም ይፈልጋሉ። ኒውካስል ለረጅም ጊዜ የቡድኑን መረጋጋት ለማጠናከር በሚያደርገው ጥረት አካልም እንደ ሳንድሮ ቶናሊ ያሉ ሌሎች ቁልፍ ተጫዋቾችን አዲስ ውልም ለማስፈረም እየሰሩ ነው። እቅዳቸው በሀገር ውስጥና በአውሮፓ ተወዳዳሪ ሆነው ለመቆየት በሚጥሩበት ጊዜ የክለቡን በጣም ውድ የሆኑ ንብረቶችን መጠበቅ ነው። ለአሁኑ ግን የቦትማን ሁኔታ ወደ ኒውካስል አቅጣጫ እየተቀየረ ይመስላል። ድርድሩ ካልፈረሰ ወይም ደግሞ ተከላካዩን ለመልቀቅ እንግዲህ ፍላጎት እንዳለው ካላሳየ ሊቨርፑል በፕሪሚየር ሊጉ በጣም አስተማማኝ ከሆኑ ተከላካዮች አንዱ የሆነውን ይህንን ተጫዋችም ይህንን ተከላካይም ከፈለገ ወደ ሌላ ቦታ ማየት ወይም ደግሞ ትልቅ ዋጋ መክፈልም ሊኖርበት ይችላል ተብሎ እንደሚታሰብ ነው መረጃዎች አሁን ላይ በትልቁ እየወጡ እንደሚገኙ መረጃዎቹ የጠቆሙት። ማንቸስተር ዩናይትድ የጆሹዋ ዘርክዚን የወደፊት እጣ ፈንታ በተመለከተ ወሳኝ እርምጃ መውሰዱን ጋዜታ ዴሎ ስፖርት ገልጿል። ክለቡ የሆላንዳዊውን አጥቂ በቀጣዩ ክረምትም የዝውውር መስኮት እንዲለቅ ለመፍቀድ ዝግጁ ነው ተብሏል። በሩበን አሞሪም ስርም ለወራት የዘለቀው እርግጠኛ ለመሆንና የተገደበው የመጫወቻ ጊዜ በኋላ የ24 ዓመቱ ተጫዋች በ2026 የዓለም ዋንጫ ኔዘርላንድን የመወከል ምኞቱን ለማስጠበቅ የሚያስችለው መደበኛ የመጫወቻ ጊዜ ዋስትናን ወደሚያገኝበት ክለብም መሄድ ይፈልጋል። በጣሊያን የሚገኙ ምንጮች ማንቸስተር ዩናይትድ ጆሹዋ ዘርክዚን በውሰት ከግዢ አማራጭ ጋርም ለቆ እንዲሄድ ለሮማ ማሳወቁን ይገልጻል። ይህም መዋቅር የተጫዋቹን አስቸኳይ የመጫወት ፍላጎትና የሮማን የፋይናንስ ስትራቴጂ ያገናዘበ ነው። ይህ ዩናይትድ ባለፈው ዓመት ከፍተኛ ኢንቨስትመንት ያደረገበት ተጫዋች ለመልቀቅም ሲያመነታ ከነበረበት አቋም አንጻር ትልቅ ለውጥ ነው። ዘርክዚ በዚህ የውድድር ዘመን ወጥ የሆነ ሚናን ለማግኘት ተቸግሯል። በቡድን ውስጥም ከቤንጃሚን ሼስኮና ከማቲያስ ኩኛ በኋላ ደግሞ ደረጃ ላይ ወድቋል። በአጭር ጊዜ ብቃቱን ቢያሳይም መደበኛ ቦታን ማግኘት ባለመቻሉ እየጨመረ የመጣውን ብስጭትና የመልቀቅ ፍላጎትንም አስነስቷል። ሮማ ጆሹዋ ዘርክዚን ለማስፈረም ጠንካራ ተወዳዳሪ ሆኖ ብቅ ብሏል። ድርድሮችም ቀድመው ተጀምረዋል። ዩናይትድ የግዢውን አንቀጽ ዝቅተኛውን 35 ሚሊዮን ዩሮ እንዲሆንም ወስኗል። ይህም ሮማ የኤቨርተኑን ኢቫን ፈርጉሰንን በውሰት ውልም ቋሚ ለማድረግ ለመክፈል ግዴታ ያለበት ተመሳሳይ ክፍያ ነው። የጆሹዋ ዘርክዚ መምጣት ለማመቻቸትም ሮማ የኢቫን ፈርጉሰንን ከአትሌቲኮ ማድሪድ የውሰት ውል ለማቋረጥም ይጠብቃል። በዚህም ለሆላንዳዊው አጥቂ ደግሞ የቡድን ቦታ ላይ በጀት ነጻ ያደርግለታል። በዚህም ተያያዥነት ባለው ሂደት ውስጥም አሁንም የኢቫን ፈርጉሰን ብቃት የሚያደንቀው ኤቨርተን የአየርላንዳዊውን አጥቂ በቀዩ የውድድር ዘመን በውሰት ለመውሰድም ራሱን እያዘጋጀ እንዳለ ነው መረጃዎቹ የወጡት። ሮማ ብቻውን አይደለም ጆሹዋ ዘርክዚን ለረጅም ጊዜ ሲያደንቁ የቆዩት ኤሲ ሚላን የዝውውሩን ሂደት በቅርበት እየተከታተሉት ነው። ሮሰኔሪዎቹ ኤሲ ሚላኖች ተጫዋቹን ወደ ኦልድ ትራፎርድ ከመዘዋወሩ በፊትም ለማስፈረም ሞክረው የነበረ ሲሆን በተጫዋቹ ሁኔታ ላይ ፍላጎታቸው ዳግም አሳድሯል። በሴሪኤ ያሉ ክለቦች የጆሹዋ ዘርክዚን እምቅ ችሎታና መልክም እንዲሁ ደግሞ ረጅም በቴክኒክ የተዋጣለትና በታክቲክም ሁለገብነት አስተውለውታል። ይህም በጣሊያኑ ገበያ ውስጥም ማራኪ አማራጭ እንዲሆንም አድርጎታል ነው የተባለው። ይሁን እንጂ የሮማ ቀደምት ግንኙነትና የማጥቃት መስመራቸው እንደገና ለመቀየርም ያላቸው ፍቃደኝነት ወሳኝ ብልጫ ይሰጣቸዋል። ምንም እንኳን እስካሁን የተጠናቀቀ ነገር ባይኖርም ሁሉም ወገኖች ግን ዩናይትድ፣ ሮማና ጆሹዋ ዘርክዚ በመሰረታዊነትም ተስማምተዋል። ዝውውሩ በደሞዝ ክፍያ ሽፋንና በግዢ አማራጭም አንቀጽ ትክክለኛ መዋቅር ላይ ተጨማሪ ድርድሮች ይጠይቃል የሚል መረጃ ነው በትልቁ እየወጣ እንደሆነ መረጃዎቹም የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌ ያለው። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በነገ ፕሮግራማችን እንገናኛለን። መልካም ጊዜ ይሁንላችሁ።